አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛው ቲዮ ፋሚሊዎች እንደምናችሁ ደህና ናችሁ ወይ? በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬ ደግሞ በአዲስ ነገር ተከስቻለሁኝ። ሀባይቢ ላይክ እና ሰብስክራይብ በማድረግ ጀምሩ ማለት ነው። አብራችሁኝ እስከ መጨረሻው እንደምትቆዩ ተስፋ አለኝ። ስለዚህ ዛሬ ደግሞ ደስ የሚል ነገር ይዤላችሁ መጥቻለሁኝ። ባለፈው ትንሽ ደስ የማይል ነገር ነበረ። ዛሬ ግን በጣም ነው ደስ የሚለው ማለት ነው። እስከ መጨረሻው ተከታተሉ። ምን አይነት ደስ የሚል ነገር እንደሆነ ለመስማት ከፈለጋችሁ ማለት ነው። ሁላችሁም ትፈልጋላችሁ ብዬ እርግጠኛ ነኝ። ደስ የሚል ነገር መስማት የማይፈልግ የለም ማለት ነው። በተለይ በስደት ላይ ያላችሁ ሳኡዲ ውስጥ ያላችሁ እህቶች ማለት ነው። እና ቪዲዮ እየታየልኝ አይደለም ሀባይቢ፣ ላይክ እና ሰብስክራይብ አድርጉልኝ። ምንም የሚቀንስባችሁ ነገር የለም። ሌላው ደግሞ ያው አልመቼም ብሎ ነው እንጂ ቪዲዮ ለመስራት ብዙ ጊዜ አስብና ግን አንዳንዴ ከስራ ጋር አይመችም ማለት ነው። ዛሬ ግን ያው አዲስ ነገር እና ደስ የሚል ነገር ስለሆነ ደስ የሚል ነገር ከሆነ ደግሞ ግዴታ መስራት ይኖርብኛል ብዬ መጣሁ ማለት ነው። ያው ባለፈው በሚያሳዝን ልብ በሚነካ በሞተች እህታችን ዙሪያ ነበረ ያወራሁላችሁ ማለት ነው። ዛሬ ግን ከዛ ለየት ያለ ነው ማለት ነው። እስካሁን በጉጉት ስትጠብቁት ብዙዎቹ ስትበሳጩ ምናምን ነበር። አሁን ላይ ግን አልሐምዱሊላህ ደስ ይላል ማለት ነው። በተለይ ለሳኡዲዎች ማለት ነው፣ ለጅዳዎች እና ምናልባት ያው ብዙሃኖቻችሁ አይታችሁት ሊሆን ይችላል ማለት ነው። የእድሉ ተጠቃሚ ሆኑ። ይሄንን እድል ስትጠብቁ ለነበራችሁ ማለት ነው የሳኡዲ ኤምባሲ ሲመዘግባችሁ የቆየው ለ2 ወራት ሲመዘግብ የነበረውን ከ2 ወር በላይ ነው ሲመዘግባቸው የነበረውን ስም ዝርዝር አውጥቷል ማለት ነው። 351 ሰው ስም ዝርዝራቸው ለሐሙስ ጥሪ ተደርጎላቸዋል ማለት ነው። እንግዲህ ጅዳ ነው ይሄ ሁሉ 351 ሰው ሶሪያ 351 ነው ለሐሙስ ጥሪ ተደርጎላችኋል ማለት ነው። ሰዓታችሁን አክብራችሁ በቦታው በመገኘት እድላችሁን ሞክሩ። እንግዲህ አድካሚ ምናምን ነው ፕሮሰሱ። ምናልባት ከዚህ መካከል ፕሮሰሱን በስንት ጥራት የሞላ ሊያልፍ ይችላል፣ የማያልፍም ይኖራል። እንደተረዳሁት ዛጋ ቃለም ጠይቃለ ምናምን ብቻ የሆነ ውስብስብ ነገር አለ ማለት ነው። በተለይ ልጅ ይዘው ለሚሄዱት ማለት ነው። እና ያው ፎቶ ያስፈልጋቸዋል። እንደተያዘ ጽሁፉ ላይ እንደተገለጸው 3 የህፃን ጉርድ ፎቶ፣ 4 በ5 የሆነ የወላጅ ለምሳሌ አባት ተይዞ ከገባ ተይዞ የገባበትን መረጃ 3 ኮፒ፣ ሞቶ ከሆነ ደግሞ አላህ ግን ከሞት ይጠብቃችሁ 3 የሞት የልደት ወረቀት ሰርተፊኬት የሞተበት ማለት ነው ኮፒ ያንን ይዛችሁ በመሄድ ፕሮሰሱን መሙላት ትችላላችሁ ማለት ነው። ሌላው ደግሞ ልትሄዱ ያሰባችሁና እስከሚከፈት ስትጠባበቁ የነበራችሁ አሁን እድሉን ተጠቅማችሁ በመመዝገብ እድሉን ተጠቃሚ መሆን ትችላላችሁ ማለት ነው። አሁን መመዝገብ አለባችሁ። አሁን ጥሪ ከጀመሩ አያቋርጡም፣ ካቋረጡ ደግሞ ቶሎ አይጀምሩ ማለት ነው። አሁን ባለፈው ሳምንት ሪያዶች ጀመሩ፣ 2 ሳምንት አላቋረጡ ማለት ነው። ቶሎ ነበር ሲጠሩ የነበሩ። ስለዚህ አሁንም ደግሞ ጅዳዎች እንዲጀምሩ ቶሎ ሳያቋርጡ ሄዳችሁ በመመዝገብ የድሉ ተጠቃሚ መሆን ትችላላችሁ ማለት ነው። ከቆየ ከዘገየ ሌላ አዲስ ነገር ሊፈጠር ስለሚችል ረመዳን የሚገባል የድሉ ተጠቃሚ አትሆኑም ማለት ነው። ስለዚህ ዱንያ እንደሆነ አይሞላም ማለት ነው። ፈጠን ብላችሁ እድሉን ተጠቀሙበት እላችኋለሁ ሀባይብ። እና ለዛሬ እንግዲህ ይሄ ነው፣ ሌላ አዲስ ነገር የለም። እና ተመዝግቡ፣ እየሄዳችሁ ተመዝግቡ። አሁን ክፍት ነው። ልጅ ይዛችሁ የምትሄዱም እንግዲህ ጥንቃቄ አድርጋችሁ እዛ ጋር ለምትጠየቁት ጥያቄ ስም ብዙ ነገር ይጠይቃሉ። የአባት ስም የህፃኑን ማለት ነው። ያኔ ባል ብላችሁ ነው ክለና የሚሞላው መሰለኝ። ያው ያውቃሉ የሰው ልጅ ይዘው እንደሚሄዱ እያወቁ ግን ፕሮሰስ ያበዛሉ፣ ያካብዳሉ። ቢሆንም ደግሞ ያው እናንተ ልጅ ይዛችሁ ለመሄድ ዝግጁ እስከሆናችሁ ድረስ እዛ ጋር ደግሞ ጠንከር ብላችሁ መከራከርና ልጄ ነው ብላችሁ የእናትነት ባህሪ ማሳየት ይጠበቅባችኋል ማለት ነው። ወደኋላ ካፈገፈጋችሁ የሆነ ነገር ካላችሁ ካፈራችሁ ፊታችሁ ላይ የሆነ ነገር ካነበቡ ሊመልሷችሁ ይችላሉ ማለት ነው። ያ ማለት ግን እነሱ ጠፍቷቸው አይደለም፣ ያውቃሉ። ብስ ማድሪ ለምን እንደዛ እንደሚሰሩ ውስጣቸው እያወቀ ያው እነሱ ማውቀው እንደዛ ያደርጋሉ ማለት ነው። ስለዚህ እንደዛ እንዳያደርጉባችሁ
ጥንቃቄ አድርጉ ማለት ነው። ጠንከር ብላችሁ ኮስተር ብላችሁ እድላችሁን ሞክሩ እላችኋለሁ። እንግዲህ የድሉ ተጠቃሚ የሆናችሁ መልካም እድል፣ መልካም ጉዞ፣ አላህ በሰላም ያስገባችሁ። ይሄ ድል በጣም ሲጠበቅ የነበረ ነው። በተለይ ጅዳ እናቶች፣ ህፃናቶች በጣም ተቸግረው ነበር ያሉት። አሁን ግን አልሐምዱሊላህ ጀምሮታል። ከጀመሩት ደግሞ ኢንሻአላህ ቶሎ አያቋርጡትም ብዬ ተስፋ አለኝ። ስለዚህ ፈጠን ፈጠን ብላችሁ እድላችሁን ሞክሩ እላችኋለሁ። ሀባይቢ መልካም ጉዞ ይሁንላችሁ። አላህ ለሀገራችሁ ያብቃችሁ። እኛንም እንደዛው ማለት ነው ኢንሻአላህ። እና ኢቃማ ማሰራት የምትፈልጉም እንግዲህ ያው እያሰራችሁ እድላችሁን ሞክሩ ማለት ነው። ለዛሬ እንግዲህ ጨርሻለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አበረታቱ ሀባይቢ። ሌላም አዲስ ነገር ሲኖር እንግዲህ በአጭር ቪዲዮ መጣላችኋለሁ። ወሬ ማብዛት አልፈለኩም። ደስ ስላለኝ ነው ሀቂቃ። 2 ወር ከምናምን ተዘግተውን ሲከፈት በጣም ነው ደስ የሚለው ማለት ነው። ስለዚህ ደስታ ልንገራችሁ ብዬ ነው። አላህ ሰላምን ያብዛልን በያለንበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።